ዛሬ ግደለኝ ማለት እኮ ይሄ ነው። አንቺን ለመግደል መማርም አለመማርም አያስፈልግም። ሰው ሆኖ ስራሽን ማየት በቂ ነው። ወይኔ ጉዴ! እኔ ይሄን ነበር የፈራሁት። ከዚህ የትም አልወጣም። እሺ ናታን እባክህ በእጅ ሰበብ ትሆናለች። ተዋት። ጭብ ተፈጥሮ ይሆን? ይኔ ናታን ማነው እንደዚህ እስከምትሆን ድረስ ያስከፋ? አንተማ ያለ ምክንያት አታኮርፍም። ይህ ሁሉ ማስመሰል ለምን እኔ ላይ ያስፈልጋል? ወይዘሮ ሉሊት ፂን ገድላ ልታመልጥ ስትል ተያዘች። ፂ ራሷን ስታ ለረጅም ሰዓት ከወደቀችበት ነቅታለች። ወይዘሮ ሉሊት አይደለችም ራሴ ወድቄ ነው ብላለች። ነገር ግን ናታን ወይዘሮ ሉሊትን አንገቷን ጠምዝዞ ሊገላት ለትንሽ ተርፋለች። ወይዘሮ ሉሊት ፂን የሞተች መስሏት እሷም ልታመልጥ ፈልጋ ነበር፣ ግን ደግሞ አልተሳካም። ናታን ከቤት ለማስወጣት ቢፈልግም የቤቱ ባለቤት ነኝ፣ ድርሻለኝ፣ ከዚህ ቤት ግማሽ % የኔ ነው ብላለች። አይ ወይዘሮ ሉሊት ዳጊ የሚያውቀውን ሚስጥር እስከ መቼ ድረስ ደብቆ ሊያቆየው ይሆን? ዳግምን አሻንጉሊቷ መጫወቻዋ እንደፈለገች የምታሽከረክረው አድርገዋለች ወይዘሮ ሉሊት። ናታንና ኤፉ በከባዱ ጥል ውስጥ ገብተዋል። ናታን በኤፉ ቅናት ይዞታል። ኤፉም ደግሞ እሱን ለማስቀናት ብላ ያደረገችው ነገር የእውነት ስለመሰለው የምታረገው ነገር ሁሉ እያታለለችውና እየዋሸችው መስሎታል። ቃል እህቱን ሀኒን ይዟት የኤፉን ልጅ ሊያሳያት ወስዷታል። ሀኒም ልጁን ስታየው ይዤ ልሂድ ማለቱ አልቀረም። ግን ደግሞ ከሴትዮዋ ጋር ላውራ ውጪ በተባለች ጊዜ መች መጣሁና ነው የምወጣው እያለች ነው። ወይ ልጁ ሲያሳዝን፣ ሚስኪን የኤፉ ልጅ መቼ ይሆን ኤፉ ልጇ በህይወት እንዳለ የምታውቀው? ናታንም ልጅ ያንተ በነበርክበት ሰዓት ቤቴ ሞቆ ደምቆ ነበር። አሁን ግን ቤቴ እጅግ በጣም አስጠሊታና ደባሪ ሆኗል። ፍቅሬም እኔን ትታ ሌላ ተመልክታለች። ከኔ ምን አጉድዬ ነው እያለ ነው። እነ ኤፉና ናታን ቤት ከባድ ክፍተት ተፈጥሯል ማለት ነው። በዚህ ክፍተት እንግዲህ ቃል ወደ ልቧ ውስጥ ለመግባት ቦታ ይኖረ ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚያ ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ቤተሰብ ላረጋችሁን ሁሉ ከልብ እያመሰገን ወደ ዛሬው ቆይታችን እንሄዳለን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ሐረግ ተከታታይ ድራማ ወይዘሮ ሉሊት እብድናት ተብላ ስታስመስል ይሄን ያህል ጊዜ የኖረችው የራሷን ቲም እያዋቀረችና ኃይሏን እያጠነከረች ነበርና እንግዲህ አሁን ላይ ወቅቱ ጊዜው አሁን ነው ብላ ሰተት ብላ ሻንጣዋን ጠቅልላ ወደ ቤት ተመልሳ መጥታለች ማለት ነው። እና በዚህን ጊዜ እንግዲህ ወይዘሮ ሉሊት መምጣቷን ያየችው ምን ልታረጊ ነው የመጣሽው ብላለች። እኔን አሳግታ የግድያ ሙከራ ልትገለኝ የነበረች ሴትዮ ጭራሽ ጓዟን ጠቅላ እዚህ ቤት ለምን መጣች ባለች ጊዜ እንግዲህ እዚህ ቤት ይሄ ቤት የኔ ነው፣ ከዚህ ቤት መውጣት ያለባችሁ እናንተ እንጂ እኔ አይደለሁም እያለች ነው። ይሄ ቤቱ የእናንተ ሳይሆን የኔ ስለሆነ ከኔ ጋር መኖር የምትኖሩት እናንተ ናችሁ። ከፈለጋችሁ ካልፈለጋችሁ ደግሞ ቤቱን ለቃችሁ መውጣት ትችላላችሁ የሚል ሀሳብ አቅርባለች። እዚህም በጭራሽ አንቺማ እዚህ ቤት ልትኖሪ አችም ለወንድም ይናገራለሁ እያለች እያስፈራራች ባለችበት ጊዜ አለመግባባት ተፈጥሮ ሲነጋገሩ ወይዘሮ ሉሊት ገፍትራ ስትላት ፂን ወንበር መቷት ስለነበረ ራሷን ስታ ለረጅም ሰዓት ቆይታለች። ፂን ለጎትታ በጠረጴዛ በወንበር ስር ካረገቻት በኋላ መሞትና መኖሯን ትንፋሿን ስታዳምጥ በነበረ ጊዜ ድንገት ያፌትና አቤል ናታንና አቤል ወደዛ ቤት መጥተዋል። ናታንና አቤል ወደዛ ቤት በመጡ ጊዜ እንግዲህ ከሷ አጠገብ ዘወር ብላ ተደላላ ቁጭ ብላ ነበር። ናታንም እሷን ለማስወጣት የተቻለውን እያደረገ ነበር። ናታን እንግዲህ እንኳን ሰላም መጣሽ ብሎ በፍቅር ሲቀበላት እናንተ ናችሁ እንጂ እሱ እኮ ይወደኛል እያለች ባለችበት ጊዜ ነበር እህቴን ገለሽ ነበርሽ አንቺ እኮ ነሽ ብሎ ጉሮሯን ጠምዝዞ ይዟት ነበር። እና አቤልም በእንደዚህ መልክ አይደለም መሆን ያለበት፣ እባክህ ሌላ መፍትሄ እንፈልግ ከዚህ ቤት የምትወጣበት ሲባል እኔ ከዚህ ቤት በጭራሽ ልወጣ አልችልም፣ ምክንያቱም ይሄ ቤት የኔ የራሴ ድርሻ አለኝ ብላለች።
ከዛ በኋላ ድርሻሽ እንዴት ነው ሊኖርሽ የቻለው? ወረቀቱን አምጪ ስትባልም ወረቀቱን ልታመጣ ሄዳለች ማለት ነው። ዳኒ ቤተሰቡን ስላበጣብሽና ስላተራመሽ ምን ታገኛለሽ? እባክሽ ቤቱን ለቀሽ ውጪ እያላት ነበር። በጭራሽ አንተን አይመለከትህም፣ ይሄ ቤቴን እንጂ የማንም አይደለም ብላ ወረቀቱን ልታመጣ ሄዳለች። ወረቀቱን ልታመጣ በሄደችበት ጊዜ ምን አይነት ወረቀት ልታመጣ ይሆን እያሉ በጉጉት እየጠበቁ ነበር። እነሱም እሷ የምታረገው ነገር አታጣም፣ እስከዛሬ ድረስ አበድኩ እያለች እያስመሰለች የኖረች ምን እያደረገች እንደሆነ ምን እናውቃለን፣ ምን ስትከምር እንደኖረች ምን እናውቃለን እያለ ነበር። እናም እንግዲህ አቤልም የእሷን ነገር ለኔ ተው፣ እኔ በምንም መንገድ እውነታው ላይ ደርስበታለሁ እያለው ነበር። አይ ብለው እንግዲህ በዚህ ሁኔታ ላይ ሲከራከሩ ነበር። ገኒ ፂን እየጎተተች ወደ ጠረጴዛ ስር አስቀምጣ እዛው ጠረጴዛ ስር በነበረችበት ጊዜ አይታታለች። ግን ደግሞ ፂ ከስር መኖሯን አላወቀችም። በር ለናታን ከፍታ እስከምትመጣ ድረስ ነበር ሁሉን አስተካክላ ቁጭ አለችው። እና ግን ደግሞ እዛ ወንበር ስር ስታያት የሆነ ነገር እንዴት ተፈጠረ ግልጽ ነበር። በሌላ በኩል እንግዲህ ናታን ወረቀቱን እየጠበቁ ሳለ ወረቀቱን አምጥታ ታሳይታለች። ናታን ወረቀቱን ቦጫጭቆ ሲጥል አንተ ትቀልዳለህ፣ ኮፒ የማይኖረኝ መስሎ ነው የምትቀደው እያለች ነበር። ወይዘሮ ሉሊት ምንም አይነት ፍርሃትም ሆነ ስጋት አይታይባትም። በእውነት አስባበትና የተዘጋጀችበት ይመስላል። እንግዲህ በዚህን ጊዜ ናታን እሷን ጉሮሮዋን አንቆ ባለበት ጊዜ እህቱን ወንበር ስር አግኝቷታል። እህቱን ወንበር ስር ባገኘ ጊዜ እህቱን ሊያነሳ ሲል ራሷን ስታ ለረጅም ሰዓት ቆይታ ስለነበር እሷ ናት የምትሆነው፣ እሷ ናት ልትሆን የምትችለው ብላ ገኒ የድንጋጤዋን ተናግራለች። እህቴን ገለሽ ከዚህ በህይወት አትወጭም እያለ ናታንም እሷንም የግድያ ሙከራ እያደረገ ነበር። ጉሮሯን አንቆ በያዛት ጊዜ የትንፋሽ እንዳላት ገኒ ስታውቅ ኧረ እሷን ተዋትና እናት ብሎ መጀመሪያ እሷን ወደ ሆስፒታል ይዘን እንሂድ ብላለች። ወይዘሮ ሉሊትም የማምለጥ ሙከራ እያደረገች ነበር። በዚህን ጊዜ ናታን እሷን ደብድቧት እህቱን ሊያነሳ በሄደበት ከረጅም ቆይታ በኋላ ነቅታለች። ስትነቃም እንግዲህ ወይዘሮ ሉሊት እንዳላደረገችው ተናግራለች። ይህን ያደረገችው ወንድሟ እሷን እንዳይገል ፈልጋ እንጂ እውነታው ጠፍቷት አልነበረም። ግን ደግሞ ወይዘሮ ሉሊት አስበሽበት ይሁንም ሳታስቢበት ላረግሽልኝ ትብብር ከልብ አመሰግናለሁ እያለች እየተሳለቀችባት ነበር። ቃል ከኤፉ ጃኬቱን ሊቀበል ካገኛት በኋላ ተመልሶ ወደ ቤት ሲመጣ እጅግ በጣም ደብሮት ነበር። ሀኒ ጓደኛዋን አኒትን ደብቃ ስለነበረ እጅግ በጣም ተደናግጣ እየተርበተበተች ነበር። ቃልም ወደ ቤት በገባ ጊዜ ለእህቱ እንዴት ዛሬ ደግሞ ተኮሳተረችብኝ እያለ ወሬ ጀምሮ ነበር። ያኔት ተደብቃ በመጋረጃ ስር መሆኗን ስላወቀች ሀኒ ማለት ነው እንግዲህ አይ እዚህ ኩኝማ ሚስጥሩ ሁሉ ከሚዘረግፍ ጥዬ መሄድ ያለብኝ ብላ ተነስታ ታጠገቡ ሄዳለች። ካጠገቡ ተነስታ በሄደችበት ጊዜ ስልክ ተደውሎለታል። ስልክ የተደወለለት ምንድነው የኤፉ ልጅ ተኤፉ ልጅ ሞግዚት ነበር እና ደውላ በጣም የሚያምር መጫወቻ ልጅን ሊያጓጓ የሚችል መጫወቻ ገዝታ አንድ ሴትዮ መታ ነበር ብላ ነግረዋለች። ምን እንዴት እናወሰደችው ምናምን ቢል ምንም የተፈጠረ ነገር የለም፣ ግን ደግሞ እንደዚህ አይነት መጫወቻ ይዛ እስከዚህ ድረስ መታ ነበር ስትለው በቃ ሆኑን መጣሁ ብሎ ተነስቷል። ይህን የሰማችው ናታ እና ያኔት በቃ ልጅ ያለው ማለት ነው ይህን ሁሉ ሚስጥር ደብቀሽለት ነው እያለች በጓደኛዋ ላይ የበለጠ ቂም መያዝ ጀምራለች። ቃልም ተነስቶ እየሄደ ባለበት ጊዜ ከኋላ እየተከተለችው ነበር። ከኋላ እየተከተለች እንግዲህ ቃልም ያላያት መስሎ ረጅም መንገድ እየሄደ ነበር። እሷን ከኋላ ከተከተለች በኋላ ደበቅ ባለበት ጊዜ አይኗ ሲንከራክተትና ስትሽከረከር ነበር። ድንገት መጥቶ ጉሮሯን ያነቃት። እስቲ እስከ ድረስ ነው የምትከታተኝ? አጠገቤ እንዳላይሽ ብዬሽ አልነበረም ወይ? አሁን ደግሞ ጭራሽ ትከታተይኛለሽ? አንቺ በኔ እጅ ነው ወይ መጥፋት የፈለግሽው? እኔ ቃል ነኝ። በኋላይም በፊቴም ብዙ አይኖች ናቸው ያሉኝ። እማላይሽ መስሎሽ ነበር ብሎ ጉሮሯን አንቆ ለትንሽ ታርፋለች። እሷም እንደምታፈቅረውና ስለምትወደው እንደሆነ የምትንከራተተው ተናግራለች። ቃልም እኔ የኔ መስፈርት የሆነችው ሴት የኔ መስፈርት አንቺ አታሟይም። የኔ ሴት እንዳንቺ አይነት ቀልቃላ ሳትሆን ክብሯትና ሴትነቷን የጠበቀች ናት ብሏታል። ያኔትም ለፍቅር እንዲህ መሯሯጤ ነው ወይ ክብረ ቢስ ያሰኘኝ? እኔ ምን ክብር ያንሰኛል እያለች ነው ያኔት። ቃልም እንግዲህ እሷን አይነት ሴት ለሱ ምርጫው እንዳልሆነች
ነግሯታል ማለት ነው። ሁለተኛ ግን በመንገዴ ብትገቢ እኔ አንቺን አያርገኝ ብሎ አባሯታል። ናታንና ኤፉም እጅግ በጣም በከባዱ ጥል ላይ ገብተዋል። ኤፉ ጃኬቱን አቀብለው ሁለተኛ በህይወቴ እንዳትመጣ፣ አታስፈልገኝም፣ ሰው የሚባል አያስፈልገኝም፣ የሚወዱኝ የምወዳቸው ሰዎች በዙሪያዬ ናቸው፣ ስለዚህ ሌላ ሰው አያስፈልገኝም ብላ አባረው ነበር። እናም እንግዲህ ወደ ቤት ተመልሳ ናታንን በተጣራም ናታን ቤት ውስጥ አልነበረም። ናታን ከኋላ ነበር የመጣው። የኔ ናታን እያለች ቤቱን በጥሪ ያካለዋለች። ስትመለስ ሳሎን ላይ ስታገኘው የት ሄደህ ነው? አጣሁ እኮ እያለችው ነበር። አያለሁ እዚሁ አካባቢ ነኝ፣ ወጥተሽ ነበር እንዴ ሲላትም እንደወጣች ነግረዋለች። ጃኬቱን አቀበልሽው እንዴ ሲላትም እንዳቀበለችው ተናግራለች። ስራ አትገባም ወይ ባለችውም ጊዜ አይ ስራ አልገባም አረፍዳለሁ ብሏት ነበር። እሺ በቃ ብላ ቁርስ እንብላ ብትለውም ስዞር ያርፍዴሽ መቼ የሰራሽውን ቁርስ ነው የምንበላው እያለ ነው። ናታን ክፉኛ ትልቅ ቅናት ተጠናውቶታል። በዚህ ቅናት ትዳራቸው መፍረሱም አይቀሬ ነው እና ኤፉም እንግዲህ ሚስጥሩ አልገባትም። ናታን ግን ሁሉም ነገሩ ተቀያይሯል። በሌላ በኩል እንግዲህ ናታን ተነስቶ ልብሴን ቀይሬ ስራ መሄድ አለብኝ እያለ ነው። እንዲሁን አልሄድም ብላ የነበረው እኮ ስትለውም አሁን መሄድ ፈለግኩኛ ብሎ ተነስቷል። ናታን የልጁ መቃብር ቦታ ላይ ሄዶ ልጁ እሱ በነበረበት ጊዜ ቤታቸውና ፍቅራቸው የሞቀ የደመቀ እንደነበረ፣ አሁን ላይ ግን ጭራሽም ፍቅሩ ጥላው ሌላን ሰው ማየት እንደጀመረች ብቻ ብዙ ነገር ለልጁ መቃብር ቦታው ላይ ሲያወራው ቆይቷል። በሌላ በኩል እንግዲህ ሀኒ ወንድሟን የነ ኤፉን ልጅ ካላሳየኸኝ እያለች ነው። ልጃቸውስ መች ነው የሚመለስላቸው? መቼ ልሰጣቸው አስበሃል? እያለች ነው። እሱም እንግዲህ ቃስ ብሎ መመለሱ እንደማይቀርና ግን ደግሞ እሷን ከሱ የተሻለ ሌላ ማንም ሰው ሊጠብቃት እንደማይችል በተደጋጋሚ እየተናገረ ነው። ሀኒም ወስደህ የማታሳየኝ ከሆነ ሁለተኛ ወደዛ ቤት አልሄድም እያለች ነው። ሀኒ ወንድምሽንና ቤትሽን አሳየኝ እያለች በተደጋጋሚ ያስቸግራታለች። ግን ደግሞ ምናደርግ ብላ ለቃል በነገረችው ጊዜ ቃልም እንዴ መቼም ወስድሻል አምጣታለሁ አትይም አይደል? ይሄ በጭራሽ ሊሆን የማይችል ነገር ነው እያለች ነው። ይህን ካላደረገች ደግሞ ሁለተኛ ወደ ቤታቸው ለመሄድ እንደምትቸገርም ተናግራለች። ሀኒ እና አሁን ወንድሜ ልጁን ካላሳየኝ ሁለተኛ በዚህ ስራ አላግዝህም ብለዋለች። እናሱም ግን ደግሞ ከልጁ ጋር መቀራረብ እንደማይቻል አንዳንድ መስፈርቶችን ነግሯት በቃ መሄድ እንችላለን ብሏታል። ብዙ ከለመነችው በኋላ እና እሺ ብላ በሀሳቡ ተስማምተው ልጁን ለማየት ወደነ የኤፉ ልጅ ወደ ያለበት አምርተዋል ማለት ነው። ወይዘሮ ሉሊትም የኤፉ ልጅ ለማስመጣት የተቻላትን ውድ መጫወቻዎች ገዝታና ብዙ ሰዎችን ልካ ነበር። ግን ደግሞ በአሁኑ አልተሳካላትም። ቃልም ይሄ መረጃ ደርሶታል። ይህን ለማስተካከል ወደ ልጁ ጋር ሄዷል። ሀኒ ልጁን ስታየው እንዴት አይነት ቆንጅዬ ልጅ ነው እያለች ማቀፍን ማጫወትን ፈልጋ ነበር። ቃል ደግሞ እንደዚህ አይነት ነገር በጭራሽ አይቻልም ብሏታል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ